እሱ በዓለም እግር ኳስ ውስጥ ካሉ ምርጥ ተጫዋቾች መካከል አንዱ ነው። የእሱ የስኬት ጉዞ በትጋት በጽናትና በችሎታ የተሞላ ነው። ከልደቱ እስከ አሁን ያለው ታሪኩ ከአፍሪካ እስከ አውሮፓ ለበርካታ የእግር ኳስ ህልመኞች አርአያ ነው። በ1992 በአፍሪካ ምድር ናግሪጊ ይህችን ምድር ተቀላቅሎ በግብፅ ጎዳናዎች ኳስ አንከባሎ በአውሮፓ የነገሰ የእግር ኳስ ኮከብ ነው። ይህ ሰው እጅግ በርካታ መልካም ነገሮች የሚነገሩለት የግዙፍ ስኬት ባለቤት የሆነው የአፍሪካውያንና የአረቦች ኩራት የፈርዖኖቹ ንጉስ መሐመድ ሳላህ ነው። እነሆ ይህንን የእንግሊዝ ፕሪሚየር ሊግ ድምቀት የሆነውን የግብፁን የእግር ኳስ ኮከብ መሐመድ ሳላህን ከናግሬግ ድሃ የገጠር መንደር ተነስቶ በጽናትና በትጋት በአውሮፓና በእንግሊዝ ፕሪሚየር ሊግ ታላቅ ስኬት ስላስመዘገበበት ታላቅ ታሪክ፣ ከሜዳ ውጭ ስላለው ሰብአዊነት፣ በመልካምነቱ ስላደረገው አበርክቶ፣ በአጠቃላይ ማንነቱ በስፋት ስለሚወደደው በአሁኑ ወቅት የሊቨርፑል ኮንትራቱ አብቅቶ በአዲስ ምዕራፍ ላይ ስለሚገኘው መሐመድ ሳላህ ሐምድ ማህሩስ ጋሊ ታሪክ ገበያ ስፖርት በዕለቱ ከሜዳ ባሻገር ትንታኔው ሊዘክረው ወዷል። ሐምሌ 24 ቀን 2018 ዓ.ም ዕለተ አርብ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው ድረስ አብራችሁ የተቆዩ ዘንድ የአክብሮት ግብዣዬ ነው። ከሜዳው ባሻገር and he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the black stayed down. የተወለደው በጥቋቁሮቹ ምድር እዚሁ አፍሪካ እንደ ኢትዮጵያን አቆጣጠር ሰኔ 15 ቀን 1992 በግብፅ ናግሪግ መንደር ነው። እግር ኳስን የተወዳጀው ደግሞ ገና በጊዜ ነው። በልጅነቱ በየመንገዱ በወረቀትና በጨርቅ በተሰራ ኳስ መጫወት ጀመረ። በ14 ዓመቱ ኤል ሞካውሎን የተባለውን የግብፅ ክለብ ተቀላቀለ። ለስልጠና በቀን ለሰዓታት በነፃ የህዝብ ትራንስፖርት ይጓዝ ነበር። እንደ ኢትዮጵያን አቆጣጠር በ2010 በ18 ዓመቱ ለዋናው ቡድን የመጀመሪያ ጨዋታውን አደረገ። በ2012 ደግሞ ወደ ስዊዘርላንዱ ክለብ ባዝል አምርቶ ክለቡን ለሻምፒዮንነት አበቃ። የሊጉ ምርጥ ተጫዋችም ተባለ። በ2014 ወደ እንግሊዝ ቼልሲ ቢያመራም በመጫወቻ ጊዜ ማጣትና በጆዜ ሞሪኖ ስር ባለመመቻቸቱ ሳይሳካለት ቀረ። ከዛም በውሰት ወደ ጣሊያን አምርቶ ብቃቱን አሳየ። በተለይ በሮማ በ2016-17 የውድድር ዘመን የዓመቱ ምርጥ ተጫዋች በመሆን ማንነቱን አስመሰከረም። የሊቨርፑል ወርቃማ ዘመንና የዓለም ኮከብነትም ቀጠለ። በ2017 በ36.9 ሚሊዮን ፓውንድ ሊቨርፑልን ተቀላቀለ። በመጀመሪያ የውድድር ዓመቱ በ38 ጨዋታዎች 32 ጎሎችን በማስቆጠር የፕሪሚየር ሊጉን የጎል ክብረ ወሰን ሰበረ። የዩኤፋ ሻምፒዮንስ ሊግ በ2019፣ የእንግሊዝ ፕሪሚየር ሊግ በ2020 ክለቡ ከ30 ዓመታት በኋላ እሱ ደግሞ በእድሜ ዘመኑ ያገኘው ትልቅ ድል ነው። የፊፋ ክለቦች ዓለም ዋንጫንም በ2019 ማሳካት ችሏል። በግሉ ደግሞ የፕሪሚየር ሊጉ የኮከብ ጎል አግቢ የወርቅ ጫማ ሽልማትን 3 ጊዜ አሸንፏል። በ2022 ውሉን በማደስ በክለቡ ታሪክ ከፍተኛ ተከፋይ ተጫዋች ሆነ። የሊቨርፑል በፕሪሚየር ሊግ ታሪክ የምንጊዜውም ከፍተኛ ጎል አግቢ መሆን ችሏል። በእድሜ እየገፋ ቢሄድም እስከ አለፈው የ2025-26 የውድድር ዘመን የሊቨርፑል የፊት መስመር ቁልፍ መሪና የአውሮፓ እግር ኳስ ኮከብ ሆኖ ቆይቷል። በክለቡ ብቻ አይደለም፣ ለሀገሩ ግብፅም ከ28 ዓመታት ቆይታ በኋላ በ2018 ለዓለም ዋንጫ እንድትበቃ ወሳኟን ጎል አስቆጥሯል። በዘንድሮ የ2026 ዓለም ዋንጫም ፈርዖኖቹ በታሪካቸው አዲስ ሪከርድ እንዲጽፉ የአንበሳውን ድርሻ ተወጥቷል። በትውልድ መንደሩ ትምህርት ቤቶች፣ ሆስፒታሎችና የውሃ ቧንቧዎችን በመገንባት ከፍተኛ የሰብአዊነት እርዳታ አድርጓል። በየትየለሌ መልካም ምግባሮች የሚታወቅ በእስልምና እምነቱ እጅግ በጣም ጠንካራ ማንነት ያለው ኮከብ ነው መሐመድ ሳላህ።
መሐመድ ሳላህ ከልደቱ እስከ አሁን ያለው ታሪኩ እጅግ የሚያኮራ ነው። ስለ መሐመድ ሳላህ ታሪክ ስናነሳ ዋና ዋና ምሰሶዎች ማለትም የሊቨርፑል ታሪካዊ ሪከርዶች፣ ባህሪውና እምነቱ፣ በምዕራባውያን ላይ የፈጠረው ተጽዕኖና ወቅታዊ ሁኔታው የማይቀሩ ናቸው። የሊቨርፑል የምንጊዜውም ሪከርዶችና ታሪካዊ ስኬቶች። መሐመድ ሳላህ በሊቨርፑል ቤት ያሳለፈው የ9 ዓመታት ቆይታ ተራ ተጫዋች ሳይሆን የክለቡ የምንጊዜውም ታላቅ ባለታሪክ ወይም ሌጀንድ እንዲሆን አድርጎታል። በክለቡ ያስመዘግባቸው ዋና ዋና ሪከርዶች የምንጊዜውም ከፍተኛ ጎል አግቢ፣ በፕሪሚየር ሊግ ታሪክ ለሊቨርፑል ከፍተኛውን ጎል በማስቆጠር የሮቢ ፋውለርን ሪከርድ መስበር ችሏል። በአጠቃላይ በሁሉም ውድድሮች ለክለቡ ከ250 በላይ ጎሎችን ማስቆጠር ችሏል። የአውሮፓ መድረክ ንጉስም ተብሏል። በክለቡ ታሪክ በሻምፒዮንስ ሊግ ብዙ ጎል ያስቆጠረ ተጫዋች ከመሆንም በላይ በታሪክ 50 የአውሮፓ ሻምፒዮንስ ሊግ ጎሎችን ያስቆጠረ የመጀመሪያው የአፍሪካ ተጫዋች መሆን ችሏል። በ2017-18 የመጀመሪያ የውድድር ዘመኑ በ38 ጨዋታዎች 32 ጎሎችን በማስቆጠር በወቅቱ የሊጉን ከፍተኛ የጎል ሪከርድ ይዞ ነበር። በእንግሊዝ ፕሪሚየር ሊግ 3 ጊዜ የኮከብ ጎል አግቢነት ሽልማትን አሸንፏል። ሌላው ደግሞ ባህሪው፣ እምነቱና በምዕራባውያን ላይ የፈጠረው ማህበራዊ ተጽዕኖ ነው። የሳላህ ተጽዕኖ ከእግር ኳስ ሜዳ አልፎ በማህበራዊና ባህላዊ ህይወት ውስጥ ትልቅ ቦታ አለው። በብሪታንያና በምዕራባውያን ማህበረሰብ ዘንድ የሳላህ ተጽዕኖ ወይም ዘ ሳላህ ኢፌክት በመባል የሚታወቅ ክስተት ፈጥሯል። ሳላህ ጎል ባስቆጠረ ቁጥር ሜዳ ላይ የሚያደርገው የእስልምና ሃይማኖት ስግደት ወይም ሱጁድ እና ግልጽነቱ በደጋፊዎች ዘንድ ትልቅ ክብርን አጎናጽፎታል። የስታንፎርድ ዩኒቨርሲቲ ጥናት እንደሚያሳየው ሳላህ ሊቨርፑልን ከተቀላቀለ በኋላ በከተማዋ የጥላቻ ወንጀሎች በ18.9% የቀነሱ ሲሆን የጸረ ሙስሊም አስተያየቶችም በሚገርም ሁኔታ ቀንሰዋል ይለናል። የሊቨርፑል ደጋፊዎችም እንዲህ ይላሉ፣ እሱ ተጨማሪ ጎሎችን ካስቆጠረ እኔም ሙስሊም እሆናለሁ የሚል ታዋቂ መዝሙር በስቴዲየም ዘምረውለታል። ይህም በምዕራባውያን እግር ኳስ ታሪክ ለሙስሊም ተጫዋች የተዘመረ የመጀመሪያው አዎንታዊ መዝሙር ነው። ሳላህ በዓለም አቀፍ ደረጃ እጅግ በጣም ትሁትና ከቅሌት የራቀ ስብዕና ያለው ልዩ ተጫዋች ነው። በትውልድ መንደሩ ናግሪግ ለሚገኙ ድሆች ሆስፒታሎችንና ትምህርት ቤቶችን በሚሊዮን ዶላር በመለገስ የሚታወቅ የብዙዎች አርአያ ነው። ወቅታዊ ብቃቱንና የዝውውር ሁኔታውን ስንመለከትም የ2025-26 የውድድር ዓመት ወቅታዊ መረጃ። የሳላህና የሊቨርፑል የ9 ዓመት ወርቃማ ጉዞ በቅርቡ ተጠናቋል። በ2025-26 የውድድር ዘመን ሳላህ ከአዲሱ አሰልጣኝ አርኔ ስሎት ጋር በነበረው አለመግባባትና ውሉን በ1 ዓመት ቀድሞ ለማቋረጥ በመስማማቱ በይፋ ከሊቨርፑል ጋር ተለያይቷል። በ2025-26 የውድድር ዘመን ለሊቨርፑል በፕሪሚየር ሊጉ 7 ጎሎችንና 7 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ሳላህ ከሊቨርፑል ጋር በይፋ ከተለያየ በኋላ በዓለም ዋንጫው ከሀገሩ ልጆች ጋር ታሪካዊ ስኬትን ተጎናጽፏል። በቅርቡ በተጠናቀቀው የ2026 የዓለም ዋንጫ ላይ የግብፅን ብሔራዊ ቡድን እየመራ እስከ ሩብ ፍጻሜ ድረስ ማድረስ ችሏል። ይህም በግብፅ ታሪክ የመጀመሪያው ደረጃ ነው። በውድድሩም ላይ ከታላላቅ ቡድኖች ለምሳሌ ከአርጀንቲና ጋር ጠንካራ ፉክክር አድርገዋል። በአሁኑ ሰዓት ሳላህ የትኛውንም ክለብ አልተቀላቀለም። የቱርኮ ቤሽክታሽ ክለብ ከፍተኛ የዝውውር ጥያቄ አቅርቦለት የነበረ ቢሆንም በፋይናንስ ድርድር መጓተት ምክንያት ውይይቱ ለጊዜው ቆሟል። በተጨማሪም ከሳውዲ ፕሮሊግና ከሜጀር ሊግ ሶከር ክለቦች ሰፊ ጥያቄዎች እየቀረቡለት የሚገኙ ሲሆን መዳረሻው ግን ገና አልታወቀም። ታዲያ የመሐመድ ሳላህ ህይወት በደስታና በስኬት ብቻ እየተሞላ አይደለም። አንዳንድ እጅግ አስደናቂ፣ አሳዛኝ ወይም አስገራሚም ታሪኮች አሉበት። ሜዳ ላይ ካሳያቸው እጅግ አስደናቂ ታሪኮች ጀርባ ልብን የሚነኩና እጅግ አሳዛኝ የሆኑ ገጠመኞች አሉት። ከነዚህ ትልልቆቹ ታሪኮች መካከል አስደናቂው ታሪክ ለሌባው የተደረገው ያልተጠበቀ ምህረት አንዱ ነው። ይህ ገጠመኝም የሳላህን እውነተኛ ሰብአዊነትና ደግነት
ለዓለም ያሳየ እጅግ አስደናቂ ክስተት ነው። ክስተቱም ሳላህ በግብፅ ብሔራዊ ቡድን ውስጥ እየተጫወተ በነበረበት ወቅት አንድ ሌባ ካይሮ በሚገኘው የአባቱ ቤት ውስጥ ገብቶ ገንዘብ ሰረቀም። ፖሊሶች ሌባውን ተከታትለውት ከቀናት በኋላ በቁጥጥር ስር አዋሉት። የሳላህ ምላሽ ግን ማንም ያልጠበቀው ነበር። የአጥፊው መያዝ እንደተሰማ አባቱ ሌባው ላይ ከባድ ክስ ለመመስረት ፈልጎ ነበር። ነገር ግን ሳላህ አባቱ ክሱን እንዲያነሳ ለመነው። ሳላህ ክሱን ከማስነሳቱም በላይ ሌባውን በግል አግኝቶ የገንዘብ እርዳታ አደረገለት። በመቀጠልም ሰውየው ሕይወቱን እንዲያስተካክልና ወደ ስርቆት ዳግመኛ እንዳይመለስ የሥራ ዕድል ፈጠረለት። ይህም በግብፅ ማህበረሰብ ዘንድ ሳላህን እንደ ተራ ተጫዋች ሳይሆን እንደ ቅዱስ ሰው እንዲያዩት አድርጓቸዋል። ይህም በዓለም ላይ ለበርካታ ደጋግ ልቦች አርያ ሆኗል። አሳዛኙ ገጠመኝ ደግሞ የ2018 የሻምፒዮንስ ሊግ ፍጻሜ እንባ ነው። ይህ ክስተት በሳላህ የእግር ኳስ ታሪክ ውስጥ እጅግ ልብ ሰባሪና አሳዛኝ ጊዜ ተብሎ ይመዘገባል። በ2017-18 የውድድር ዓመት ሳላህ 44 ጎሎችን አስቆጥሮ ዓለምን እያስደነቀ ነበር። ሊቨርፑልን ይዞ የሻምፒዮንስ ሊግ ፍጻሜ ላይ ከሪያል ማድሪድ ጋር ተገናኘ። ግን ጨዋታው በጀመረ በ30ኛው ደቂቃ ላይ ከሪያል ማድሪዱ ተከላካይ ሰርጂዮ ራሞስ ጋር በተፈጠረ ግጭት ሳላህ በትከሻው ላይ ከባድ ጉዳት ደረሰበት። ጨዋታውንም መቀጠል እንደማይችል ሲያውቅ ሜዳ ላይ በከፍተኛ እንባ እየተንሰቀሰቀ ወጣ። ያንን ታላቅ ህልሙን በሰው ጉዳት ማጣት ብቻ ሳይሆን ከሳምንታት በኋላ ለሚጀምረው የ2018 ዓለም ዋንጫ የመድረስ ተስፋው ጨልሞ ስለነበር መላው የግብፅ ህዝብ ከሱ ጋር አብሮ አልቅሷል። በዚሁ ጉዳይ ራሞስ ጉዳት ያደረሰበት ሆን ብሎ ነው በሚልም በርካቶች እሱን ለመጥላት ተገደው ነበር። ሌላው ስሜታዊ ክስተት ደግሞ ከአንፊልድ ጋር የተደረገው የእንባ ስንብት ነው። በቅርቡ ሜይ 2026 የተከሰተውና ደጋፊዎችን በከፍተኛ ሁኔታ ያሳዘነው ክስተት ነው። ታሪካዊ ስንብት ሳላህ ከሊቨርፑል ጋር የነበረውን የ9 ዓመታት ወርቃማ ቆይታ አጠናቆ በአንፊልድ ስቴዲየም የመጨረሻ ጨዋታውን ባደረገበት ወቅት በሺዎች የሚቆጠሩ ደጋፊዎች ስሙን እየጠሩ ሲዘምሩለት ራሱን መቆጣጠር አቅቶት ሜዳ ላይ በከፍተኛ ሁኔታ አልቅሷል። ለዓመታት ንጉሥ ሆኖ በኖረበት ሜዳ ላይ ስሜቱ ረቶት ማልቀሱ የእግር ኳስ ዓለምን በከፍተኛ ሁኔታ ያሳዘነ ስንብት ነበር። እነሆ መሰናዶውንም በዚሁ እንቋጨው። ገበያ ስፖርት ከሜዳ ባሻገር ነገ በሌላ የእኩለ ቀን የትንታኔ ዝግጅታችን እስከምንገናኝ በሰላም ቆዩልን። ከሜዳው ባሻገር and he improvised a quite delicious finish. He will have his say.